በአህጉራችን ከሚደረጉ ውድድሮች መካከል ታላቁና አጓጊው ውድድር የአፍሪካ ዋንጫ ሀገራት ውድድር ነው። ውድድሩ በ1957 አሃዱ ብሎ ከተጀመረ በኋላ ዘንድሮ 68ኛ ዓመቱን የያዘ ሲሆን ውድድሩም ለ35ኛ ጊዜ በሀገረ ሞሮኮ በደማቅ ሁኔታ እየተካሄደ ይገኛል። ታዲያ ባለፉት 34 የውድድር ጊዜያት በውድድሮቹ ጅማሮ ላይ ትኩረት ሳይሰጣቸው የሀገሪቱን ትልቁን ውድድር ዋንጫ ማሳካት የቻሉ በርካታ ሀገራት አሉ። ከነዚህ ሀገራት መካከልም ደቡብ አፍሪካ በ1996፣ ኮንጎ ብራዛቪል በ1972 እንዲሁም ሱዳን በ1970 ሳይጠበቁና ሳይገመቱ ዋንጫውን መሳካት ችሏል። በቅርብ ጊዜ ትዝታችንም በ2012 ዛምቢያ ሳትጠበቅ የአፍሪካ ውድድር አሸናፊ መሆን ችላለች። ውድ የብስራት ኤፍኤም ዩቲዩብ ተከታታዮች በዛሬው መሰናዷችንም የዛምቢያን የ2012 የአፍሪካ ዋንጫ አሸናፊነት ጉዞ በጥቂቱ እናስመለክታችኋለን። ዛምቢያ በውድድሩ በምድብ አንድ ከሴኔጋል፣ ኢኳቶሪያል ጊኒና ሊቢያ ጋር የተደለደለች ሲሆን በፈረንሳዊ አሰልጣኝ ሃርቬ ሬናልድ እየተመራች እንደ ፍራንሲስኮ ካሱንዴን፣ ናታን ሲንጋላና ካንጎቶን ይዛ በምድብ የመጀመሪያ ጨዋታ ሴኔጋልን 2-1 በማሸነፍ ውድድሩን በድል የጀመረች ሲሆን ይህም በርካቶችን አስገርሞ ነበር። ከዛም ከሊቢያ ጋር ነጥብ ስትጋራ ኢኳቶሪያል ጊኒን 1-0 በማሸነፍ ምድቧን በ7 ነጥብ በበላይነት በማጠናቀቅ የእግር ኳስ ቤተሰቡን ማስገረምን ቀጠለች። ከዛም ቺፖልፖሎቹ በሩብ ፍጻሜው ከምስራቅ አፍሪካዊቷ ሀገር ሱዳን ጋር የተገናኙ ሲሆን ከሙሉ የጨዋታ ብልጫ ጋር 3-0 በማሸነፍ ወደ ግማሽ ፍጻሜ በማለፍ የበርካቶችን ትኩረት መሳብ ችሏል። በግማሽ ፍጻሜው እንደነ ኦሳማ ጂያን፣ አንድሪያዩና ጆርዳን አየው የመሳሰሉ ድንቅ ከዋክብትን ከያዘችው ጋና ጋር የተገናኙ ሲሆን በርካቶችም የአፍሪካ ዋንጫ ጉዟቸው እዚህ ጋር እንደሚያበቃ ገምተው ነበር። ቺፖሎፖሎቹ ግን የአልቢትሮ የጨዋታውን መጀመር ካሰሙበት ፊሽካቸው ጀምሮ አስደናቂ ተጋድሎን በሜዳው ላይ በማሳየት በ78ኛው ደቂቃ ማዩካ ባስቆጠረ ብቸኛ ግብ የበርካቶችን ግምት ውድቅ በማድረግ ጋናን በማሸነፍ ወደ ፍጻሜው ማለፍ ቻሉ። በፍጻሜውም የዲዲየር ድሮግባ የያያ ቱሬን ሀገር አይቬሪ ኮስትን ለመግጠም የተዘጋጀች ሲሆን በርካታ የዓለም እግር ኳስ አፍቃሪያንም ይህንን ጨዋታ ዝሆኖቹ አሸንፈው ዋንጫውን እንደሚያነሱ ግምታቸውን አስቀመጡ። ፌብሩዋሪ 12 2012 32,000 ተመልካቾች በታደሙበት ሁለቱ ብሔራዊ ቡድኖች ከአስደናቂ ውድድር የመዝጊያ ፕሮግራም በኋላ የፍጻሜ ጨዋታቸውን ለማድረግ ወደ ሜዳ ገቡ። ሁለቱ ቡድኖች በመደበኛው ደቂቃ ብርቱ ፍክክር ቢያስመለክቱም ግብ ሳያስቆጥሩ መደበኛው 90 ደቂቃ የተጠናቀቀ ሲሆን በጭማሪ ሳይትም ለውጥ ሳይፈጠር ወደ መለያ ምት ተመሩ። የሁለቱ ብሔራዊ ቡድኖች የመጀመሪያዎቹን 7 የፍጹም ቅጣት ምቶች በሚገባ ካስቆጠሩ በኋላ አንጋፋው ተጫዋች ኮሎ ቱሬ 8ኛውን የፍጹም ቅጣት ምት በአይቬሪ ኮስት በኩል አበከነ። ዛምቢያ ቀጣዩን የፍጹም ቅጣት ምት የምታስቆጥር ከሆነ በታሪኳ ለመጀመሪያ ጊዜ የአፍሪካን ዋንጫን ታነሳለች። የቺፖሎፖሎ ደጋፊዎችና ህዝቦቿ ይህንን ቅጽበት በጉጉት እየተከታተሉ ሲሆን ይህን ኃላፊነት ይወጣም ዘንድ ካላባ የፍጹም ቅጣት ምቱን ለመምታት ወደ ግቡ አመራ። ካላባ ኳሱን ለመምታት ከተንደረደረ በኋላ ኳሷን በግቡ አግዳሚ ወደ ላይ ላካት። ይህ እውነት ዛምቢያውያንን ለጊዜውም ቢሆን ልባቸውን በሐዘን የሰበረ ነበር። ጀርቪኒዮ 9ኛውን የአይቬሪ ኮስት የፍጹም ቅጣት ምት ለመምታት ልክ እንደ ዛምቢያው ተጫዋች ሁሉ ወደ ግቡ ያመራ ሲሆን ልክ እንደ ካላባ ሁሉ አሁንም ዳግም ኳሷን በግብ አግዳሚ ላይ ሰደዳት። አሁን ዳግም ተስፋና የማሸነፍ ዕድል ለዛምቢያ በወርቅ ማስቀመጫ ላይ ሆኖ ቀረበ። የዛምቢያው ተጫዋች ሱኑዙም ይህንን ለመወጣት የፍጹም ቅጣት ምቱን ለመምታት አመራ። እሱም ግብ ጠባቂውን ወደ ቀኝ ጥሎ በግራ በኩል ኳስና መረብን በማገናኘት ዛምቢያን የአፍሪካ ዋንጫ አሸናፊ አደረገ። የ2012 የአፍሪካ ዋንጫ ውድድር ሲጀመር ማንም ዛምቢያን በትኩረት የተመለከታት አልነበረም። ነገር ግን በፈረንሳይ አሰልጣኝ ሃርቬ ሬናልድ የተመሩት ዛምቢያዎች አስደናቂ ግስጋሴንና አስደናቂ ብቃትን በማስመልከት ማንም ሳይጠብቃቸው የ2012 የአፍሪካ ዋንጫ አሸናፊ መሆን ቻሉ። እግር ኳስ እንዲህ ናት። ማንም ትኩረት ሳይሰጥ ማንም ሳይጠብቅ በትጋትና በጥረት አስደናቂ ብቃትን አሳይተ አሸናፊ ልትሆን ትችላለህ። በአፍሪካ ዋንጫ ሳይገመቱና ሳይጠበቁ የአፍሪካ ዋንጫውን ከፍ ካደረጉ ብሔራዊ ቡድኖች መካከል በግንባር ቀደምትነት የምትነሳው ዛምቢያ በ2012 ያሳካቸውን የአፍሪካ ዋንጫ ጉዞ እንዲህ ባለ መልኩ አስመለከትናችሁ። በሌላ መሰናዶ እስከምንገናኝ ድረስ ቸር ሰንብቱን።